ሰበር ዜና ዕለተ ሰንበት የጥምቀት ዋዜማ ከተራም ጥር 10 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለሁ። የአማራ ፋኖ አንድነት ከተመሰረተ በመጀመሪያው ቀኑም ፋኖ በአፋብኃኝ ስም የመጀመሪያውን ድል አገኘ። በባህር ዳር ዙሪያ በተደረገ ከባድ ውጊያ የፋኖ ኃይሎች አገዛዙን ካምፕ ጥሰው በመግባት ኮሎኔል ተስፋዬን ጨምሮ በርካታ ወታደሮችን በመደምሰስ ዙ 23 ከነ ኦራሉ በማቃጠል የመጀመሪያውን ድል ሀብለው ጀምረዋል። በዝርዝር እንመለከተዋለን። ወዲህ ደግሞ ከፋኖ አንድነት በኋላ የፋኖ ኃይሎች እንዴት ደስታቸውን ገለጹ የሚለውን በቪዲዮ እናስመለክታችኋለን። ህዝቡስ እንዴት ደስታውን ገለጸ የሚለውን በቪዲዮ እናየዋለን። አርበኛ ደረጀ በላይ ከኔ በላይ ስልጣን የሚገባዋል ብሎ ስልጣኑን አሳልፎ ስለመስጠቱም የጀግናው ደሱም የስልጣን ቦታንም እንመለከታለን። በሌላ በኩል በአዲስ አበባም ከባድ ውጥረት የተከሰተ ሲሆን ወጣቶች እየታፈሱ መሆናቸው ተነግሯል። የአዳነች አቤቤ ስርዓት የአዲስ አበባን ወጣት እያስጨነቀው ነው፣ እንዳስሰዋለን። ሰላም ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ከፋኖ አንድነት ጋር በተያያዘ በትላንትናው ዕለት ሚዲያችን በሰበር መረጃን ባወጣው መግለጫ የፋኖ አንድነት መበሰሩ ይታወቃል። ከዚህ ጋር በተያያዘ ከመግለጫው ባሻገር ምን አዲስ ሁነቶች አሉ፣ የፋኖ ኃይሎችስ እንዴት ደስታቸውን ገለጹ የሚለውን ከቦታው በቪዲዮ የፋኖ ኃይሎች እንዴት ደስታቸውን እንደገለጹ እንዲሁም ደግሞ በርካታ ከተሞች ላይ ርችት ጭምር በመተኮስ በርካቶች ደስታቸውን ገልጸዋል። ከዚህ ጋር በተያያዘ ያሉ አዳዲስ ነገሮችን እያጣቀስን ወደ እናንተ የምናቀርብ ይሆናል። ከዚህ በተጨማሪም እንደ ደረጀ በላይ ያሉ የፋኖ አመራሮች የሰሩትን አማራዊ ታሪካዊ ድንቅ ስራም የምንነግራችሁ ይሆናል። በቀጥታ ወደ እነዚህ ጉዳዮች አልፋለሁ። እንኳን ደስ ያለን። እነሆ የአንድነት ፀሐይ ወጣች። ይህ ታሪካዊ አንድነት ለብዙ ጊዜ በጉጉት ሲጠበቅ የነበረ የትግሉን ድል የሚያቀላጥፍና የህዝቡን ተስፋ የሚያለመልም ትልቅ ብስራት ነው። አንድነት የድል አቋራጭ መንገድ ነው። ዛሬ ታሪካዊ ቀን ነው። ትላንት በተለያዩ አቅጣጫዎች በተለያዩ ስሞችና በየጎጡ ተበታትነው ሲታገሉ የነበሩ የቁርጥ ቀን ልጆቻችሁ የፋኖ ኃይሎች የህዝቡን አደራ ሰምተው የጠላትን ሴራ በጥሰው በአንድ ልቦና በአንድ ወጥ የትግል ሰንሰለት ስር መሰለፋቸውን በታላቅ ኩራት አብስረውናል። ድር ቢያብር አንበሳ ያስር እንዲሉ ፋኖ ተበታትነው የብልጽግናን ቅስም ሲሰባብሩ ቆይተዋል። ዛሬ ግን ወደ አንድ ወጥ የእዝ ሰንሰለት መምጣታቸው ትግሉ ከመከላከል ወደ ወሳኝ ድል መሸጋገሩን ያበስራል። ይህ አንድነት ለጠላት መርዶ፣ ለህዝባችን ግን የነጻነት ፋና ነው። አገዛዙ ሲጠቀምበት የነበረው ከፋፍለ ግዛም የተባለው ያረጀ ስልት ዛሬ በጀግኖቹም አንድነት ተቀብሯል። ይህ አንድነት የህዝባችን ውጤት ነው። ተባበሩ፣ አንድ ሆናችሁ ነጻነት አምጡ ስትሉ የነበረው የእናት አባቶች ጸሎት፣ የወጣቶች ጩኸት ዛሬ ምላሽ አግኝቷል። ፋኖ አንድ መሆኑ የህዝቡን ስጋት ያስወግዳል። የትግሉን ግብ ግልጽ ያደርጋል። የዱልንም ጊዜ ያሳጥረዋል። የተበታተነ ኃይል ጠላትን ሊያስጨንቅ ይችላል እንጂ ሊያሸንፍ አይችልም። ወጥ ድርጅት ሲኖር ግን መሳሪያ፣ ስንቅና የሰው ኃይል በታቀደ መንገድ ወሳኝ በሆነ የጠላት ምሽጎች ላይ እንዲያርፉም ያደርጋሉ። ጦርነት የፖለቲካ ቀጣይነት ነው። ወጥ ድርጅት ከሌለ የጦር ሜዳ ድል ወደ ፖለቲካዊ ትርፍ ሊቀየር አይችልም። ድርጅታዊ ሰንሰለት ታጋዩ ለምን እንደሚዋጋ፣ ድሉን እንዴት እንደሚይዝና ከህዝቡ ጋር እንዴት እንደሚግባባ ወጥ መመሪያም ይሰጠዋል። ግለሰባዊ ጀግንነት በግለሰብ ላይ ብቻ ተንጠልጥሎ የሚቀር ይሆናል። ድርጅታዊ ሰንሰለት ሲኖር ግን መርህና የትግል ቅብብሎች ትግሉን የሚረከብ ተተኪ በማዘጋጀት ትግሉን እንዳይቀዘቅዝም ያደርጋል። አምባገነን አገዛዞች የሚኖሩት ህዝብን ታጋይን ከፋፍለህ ግዛ በሚለው መርህ ነው። ታጋይ ኃይሎች አንድ ሲሆኑ ይህ የአገዛዙ ትልቅ መሳሪያም ይሰበራል። ጠላት የሚደሰተው በታጋዮች መካከል
መናቆር፣ መጠላለፍ ሲኖር ነው። አንድነት ሲኖር ግን ጠላት በየትኛው አቅጣጫ እንደሚመታ ግራ ይገባዋል። ሰርጎ ገቦችን ለማስገባትም ይቸገራል። ህዝቡ ድጋፉን የሚሰጠው ያሸንፋል ብሎ የሚያምንበትን ኃይል ነው። የተከፋፈለ ኃይል ለህዝቡ ስጋት እንጂ ተስፋ አይሆንም። አንድነት የታየበት ድርጅት ግን የህዝቡ ሙሉ ደጀነትን ያገኛል። ከዛሬ ጀምሮ ፋኖ በየመንደሩ የሚመታ ኃይል አይደለም። ከዛሬ ጀምሮ ፋኖ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአንድ ትዕዛዝ የሚንቀሳቀስ ግዙፍ ብረት ለበስ ኃይል ሆኗል። ይህ አንድነት በደም የተገዛ በታሪክ የታተመና ለማንም የማይበጠስ የነጻነት ቃል ኪዳን ነው። የአንድ አገዛዝ ዕድሜ የሚራዘመው በተቃዋሚዎቹ ድክመትና መከፋፈል ልክ ነው። ድርጅታዊ ሰንሰለት የትግሉ አከርካሪ ነው። አንድነት የትግሉ ሞተር፣ ዲሲፕሊን የትግሉ ጋሻ ነው። የፋኖ ኃይሎች በየመንደሩ በየጎጡም መበታተን አቁመው በአንድ ብሔራዊ ዓላማ ስር ውስጥ ሰንሰለት መፍጠር ሲችሉ አምባገነኑ ስርዓት በራሱ ጊዜ መናድም ይጀምራል። ጠላት የሚፈራው በፋኖ ጥይት ብቻ ሳይሆን የፋኖ ጥይት የሚተኩሰው እጅ በአንድ ልብ መመራቱን ነው። አንድነት የመጨረሻው ግብ ሳይሆን የድሉ መጀመሪያ ነው። አሁን በወጥ መዋቅር፣ በጠነከረ ዲሲፕሊንና በሰከነ ፖለቲካዊ አመራር ትግሉ ወደፊት ይገሰግሳል። የኢትዮጵያ ሕዝብ ሆይ ጀግኖችህ አንድ ሆነዋል። ድጋፍን አጠናክር። ትላንት በአንድ እጃችን ስንዋጋ ነበር፣ ዛሬ ግን በሁለት እጃችን ጠላትን እንጋፈጣለን እያሉ ነው። እንኳን ደስ ያለህ፣ እንኳን ደስ ያለን። አንድነታችን የድሉ መሰረት ነው። በርካታ ጥናትን በወሰደ ጥልቅ ፖለቲካዊ ውይይት ቅንነትና ወንድማማችነትን ያስቀድመው የድርጅት ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድ በመፈራረም የተጀመረው ሂደት የድርጅቱን መመስረቻ ሰነድ ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየምም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴም የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞም ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴም ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲስም ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግም ሰይመዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎችም አመራር መድበዋል። ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞም፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆም፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካ መምሪያ አርበኛ ጌታ አስራድ፣ አደረጃጀት መምሪያ አርበኛ ምንታምኖት ወንዳፍራው፣ ድርጅት ጽሕፈት ቤት አርበኛ አስቻለው በለጠም፣ የህዝብ ግንኙነት መምሪያ አርበኛ አስረስ ማረም፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምህረት፣ የፋይናንስና ግዢ አስተዳደር መምሪያ አርበኛ አሻግሬ ባየም፣ ፖሊሲና ስትራቴጂክ መምሪያ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ አበበ ፈንታው፣ የውጭ ጉዳይ መምሪያ አርበኛ ብሩክ አበበም ሆነው ተሰይመዋል። እንዲሁም አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ቦታው በማይገለጽ ለድርጅቱ ወሳኝ ጀርባ አጥንት ቦታ ላይ ተሰይመዋል። የአርበኛው ቦታ ያልተገለጸበት ምክንያትም አለ። ቦታው ስትራቴጂካዊና ድብቅ በመሆኑም አልተነገረም። ከዚህ በተጨማሪ አርበኛ ደረጀ በላይ ትልቅ ስልጣን የማግኘት እድሉን አሳልፎ ሰጥቷል። በአማራዊ አንድነትና ልበቀናነት ማለት ነው። በዚህ አንድነት ስራ ውስጥ የአማራ ምድር ደንብ ያበቀለችው አርበኛ ደረጀ በላይ የፈጸመው ተግባርም ለየት ይላል። እጅግም አስደናቂ ነው። አርበኛው በአፋብን ቦታ ትልቅ ደረጃ ያለው ስልጣን ተሰጥቶት የነበረ ቢሆንም ከኔ ይልቅ የኔን ኮታ ወክሎ አርበኛ ዘመነ ምህረት ወደ ስራ አስፈጻሚ ቢገባ ለአማራ ትግል ይጠቅማል ብሎ በትህትና በጎ ስራ የሰራ ወርቅ መሪ መሆኑን አስመስክሯል። አርበኛው የገዛ ቦታውን ለአርበኛ ምህረት አሳልፎ የሰጠው ከኔ የተሻለ እሱ ይሰራል፣ እኔ በእድሜ ስለገፋው ከኔ የተሻለ እሱ ይንቀሳቀሳል በሚል በቀና አማራዊ ልብነት ነው። ከዚህ በተጨማሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ በአፋብን ውስጥ ወሳኙና ስትራቴጂካዊ ስልጣንን ይዟል። ቦታው ግን ይፋ የማይሆን ነው። የስልጣን ስሙ ራሱ ድብቅ መሆን እንዳለበት ይገልጻል። ስለዚህ ደሱ ስልጣን አልተሰጠውም እያሉ ለመከፋፈል የሚሞክሩትን አትስሙም። እንደውም የድርጅቱ ጀርባ አጥንት ነው። ከዚህ በመቀጠል የፋኖ ኃይሎች እንዴት ደስታቸውን ገለጹ?
እንዲሁም ደግሞ የአማራ ህዝብ እንዴት ደስታውን ገለጸ የሚለውን እንመለከታለን። የፋኖ ኃይሎች ከፋኖ አንድነት ድል በኋላ ከዚህ በኋላ ብንሞትም አይቆጨንም እያሉ ሀሳብ አስተያየታቸውን እየሰጡ ነው። አንድነቱ ትልቅ ደስታን ፈጥሯል። እስቲ ከዚህ በጥቂቱ የፋኖ ኃይሎች ትላንት ምሽት እንዴት ደስታቸውን ሲገልጹ እንደነበረ ተመልክተን እንመለስ። ምንድነው የምታለው? ብስራቱን በተኩስ እየተማስታወሻ በቪዲዮ ማስታወሻ እያስቀመጠ ኮሎኔል ምንድነው? እንዴት ምን ተሰማ? አይዟችሁ በሏችሁ። ሳልሞት እዚህ በመድረስ የደስታ ወደር የለው። እንኳን የአማራን አንድነት ምን ተሰማ? ምን ተሰማ? በቃ ነገ በሞት ነው ደስታዬ ነው። ግርማ ምን ተሰማ? የእውነት ለመናገር ቀድሞም ተናግሬ ነበር። አምድነቱ መጥቶ በማግስቱ ልሞት ይላል። አሁን ሞት ይመጣም መቼም ሞት ነው። የአማራ ቤት አንድ ሆኖ የአማራ ልጅ አንድ ሆኖ በአንድ መስመር ታግሎ አማራን አንድ ሆኜ ነፃ አውጣለሁ ብሎ በሚያስብበት ዘመን እዚህ ላይ መድረስ ራሱ ትልቅ እድል ነው። ከጎጆ ውስጥ አስወጥተውን ነበር። ጎጆ ውስጥ በመኖራችን አሁን ጎጆ በመኖራችን በአማራነታችን ከፍተኛ ደስታ ተሰምቶኛል። እንደማንኛውም ጠንካራ ሀገር እንገነባለን በያሰበው ቃላት ይተኛል። ይሄንን ለመግለጽ እንደ አማራ ቤት ተሰርቷል። የእውነት ከእንግዲህ በላይ ምንም እዚህ ቀረ የሚባል ነገር የለም። በአንድ በተወሰነ ጊዜ እንጀምራለን። በቃ ታሪካዊ አንድነት ቀን በዛሬው ዕለት እንግዲህ አማራ ለ50 ዓመታት ያጣውን ድርጅት አግኝቷል። የአማራ ትልቁ አዳራሽ ተሰርቷል። እናሸንፋለን። ታሪካዊ እናሸንፋለን። በጥለው እናሸንፋለን። የሁሉ ተኩስ እንግዲህ ህዝቡ ደስታ በደስታ ሆኖ ለታሪክ የሚቀመጥ ቪዲዮ ነው። በቃ ደስ ብሎናል። ከዚህ በተጨማሪም ህዝቡም ደስታውን እየገለጸ ነው። በተለይ በትላንትናው ዕለት በበርካታ ቦታዎች ርችቶች ሲተኮሱ አድረዋል። የባህር ዳር ነዋሪ በ26 ቦታዎች ርችት ተኩሷል። ከፋኖ አንድነት ጋር በተያያዘ ማለት ነው። በመላው አማራ በትላንትናው ምሽት የደስታ ርችቶችና የህዝብ ደስታ በብዛት ከተገለጸባቸው ከተማዎች መካከልም ባህር ዳር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ዳንግላ፣ ወረታ፣ አዲስ ዘመን፣ ደባርቅ፣ መተማ፣ ገንደ ውሃና በራያ ቆቦ በርካታ አካባቢዎች ርችቶች ሲተኮሱ ተመልክተናል። መርሳ፣ ደብረ ብርሃን፣ ሸዋሮቢት፣ ሌሎችም የአማራ ክልል ቦታዎች ላይ የፋኖ ኃይሎች አንድነትን ተከትሎ ህዝቡ ደስታውን ገልጿል። ከነዚህ መካከል በባህር ዳርም የነበረውን የርችት ተኩስ ተመልክተን እንመለስ።
እንግዲህ እንደተመለከታችሁት ነው ህዝቡ ደስታውን ሲገልጽ ነው ያመሸው። የፋኖ ኃይሎችን አንድነት በጉጉት ሲጠብቅ የነበረው ወጣት ህፃናት፣ አዛውንቶች በደስታም ምሽቱን አድምቀውታል። አዲስ አበባን ጨምሮ ናዝሬትና የተለያዩ የኢትዮጵያ ክፍሎችም እንዲሁ ደስታዎች ሲገለጹባቸው ያመሹ ከተማዎች ናቸው። ህዝቡ ደስታውን በተለየ መንገድ ሲገልጽ አምሽቷል። እነሆ ህዝቡንም እንኳን ደስ አለህ እንኳን ደስ አላችሁ ማለት እንወዳለን። በቀጥታ ወደ ሌሎች ዘገባዎች አልፋለሁ። አዲስ አበባ በአፈሳ ማዕበል ታውካለች። ጥምቀት በስጋት ሊከበር ነው። 4 ኪሎ በጭንቀት ወጣቶች በታጠቁ ኃይሎች እየታፈሱ ነው። የአፍሪካ ህብረት ስብሰባና የብልጽግና የጽዳት ኦፕሬሽን። የጥምቀት በዓል ዋዜማ በሆነችው በዛሬው ዕለት በአዲስ አበባ ከተማ ሰላማዊ በዓልን ከማክበር ይልቅ ታፍሼ እወሰድ ይሆን የሚለው ስጋት ነግሷል። ከአካባቢው የደረሱን መረጃዎች እንደሚያመላክቱት በአዲስ አበባ የተለያዩ ክፍለ ከተሞች መጠነ ሰፊ ሆነም የወጣቶች አፈሳ እየተካሄደ ይገኛል። የፌዴራል ፖሊስና በሲቪል የለበሱ የደህንነት አባላት ወጣቶችን በፓትሮልና በአይሱዚ መኪናዎች እያፈሱም ወደማይታወቅ ማጎሪያ ካምፖች እየወሰዷቸው መሆኑ ተረጋግጧል። አገዛዙ ይህንን አፈሳ ለማካሄድ የመደበኛውን ፖሊስ ብቻ ሳይሆን ስውር የደህንነት መዋቅሩንም እየተጠቀመ ነው። ወጣቶች በቆሙበት በመንገድ ላይ እየተንቀሳቀሱ ባሉበትና በቡድን በሚገኙባቸው ስፍራዎች ላይ ድንገተኛ አፈሳም እየተከናወነ ነው። የታጠቁ ኃይሎች በብዛት የሚገኙባቸው ፓትሮሎችና ብዙ ሰዎች በአንድ ጊዜ መጫን የሚችሉ አይሱዚ መኪናዎች በከተማዋ በብዛት መሰማራታቸውም ተስተውሏል። የታፈሱ ወጣቶች የት እንደደረሱ ቤተሰቦቻቸው ለማወቅ ባለመቻላቸው በአዲስ አበባ ቤተሰቦች ዘንድ ትልቅ ድንጋጤም ተፈጥሯል። አገዛዙ ይህንን አሰቃቂ እርምጃ ለመውሰድ ሁለት ዋና ዋና ምክንያቶች እንዳሉትም ይነገራል። የጥምቀት በዓል ስጋት አንደኛው ሲሆን ጥምቀት በሚሊዮኖች የሚቆጠሩ ህዝብ ወደ አደባባይ የሚወጣበት በዓል በመሆኑ አገዛዙ በህዝባዊ ተቃውሞ እገረሰሳል የሚል ከፍተኛ ሽብር ውስጥ ገብቷል። ቀደም ሲል ከደረሱን የውስጥ መረጃዎች አንጻር መንግስት አመጽ ይቀሰቀሳል ብሎ ስለሚሰጋም ወጣቶችን ቀድሞ በማሰር ለመዳን እየሞከረ ነው። ሌላኛው የአፍሪካ ህብረት ስብሰባ ነው። ከበዓሉ በኋላ የሚካሄደው የአፍሪካ ህብረት ስብሰባ ለአገዛዙ የዲፕሎማሲያዊ ጭንብል ነው። ለአገዛዙ የዲፕሎማሲ ጭንብል ነው። ለዓለም መሪዎች አዲስ አበባ ሰላም ናት ለማለት ወጣቶችን፣ ጎዳና ተዳዳሪዎችን በማፈስ ከተማዋን የመቃብር ሰላም እንዲኖራት የማድረግ የተለመደ ስልቱን እየተገበረ ይገኛል። ባለፈው ዓመት የአፍሪካ ህብረት ስብሰባ ከመካሄዱ ቀደም ብሎ የፌዴራል ፖሊስ ሺዎችን አፍሶ ወደ ማጎሪያ ካምፖች ማስገባቱ ይታወሳል። ዘንድሮ ግን በሀገሪቷ ካለው የጦርነት ሁኔታ ከኢኮኖሚ ውድቀት ጋር ተዳምሮም አፈሳው እጅግ የከፋ እንደሚሆንና ለወራት ሊቆይ እንደሚችል ምንጮቻችን አስጠንቅቀዋል። አብይ አህመድ ለውጭ ዲፕሎማቶች የሚያሳዩት የፓርክ ልማትና የኮሪደር ውበት ከጀርባው የዜጎችን ስቃይና ስርዓት የሸፈነ ነው። ዜጎችን አፍሶ በማሰር የሚመጣ ሰላም እንደማይኖርና ይህ እርምጃ እንዲያውም የህዝቡን ቁጣ ወደማይመለስ ደረጃ ሊያደርሰው እንደሚችልም ይገመታል ተብሏል። ጥምቀት ለኢትዮጵያ የሰላም የፍቅር ባህል ቢሆንም ለአዲስ አበባ ወጣቶች ግን የአፈሳ የእስራት ዋዜማ ሆኗል። አገዛዙ በአፍሪካ ህብረት መሪዎች ፊቱን ለመኳል ሲል የሀገሪቷን ተረካቢ ወጣቶች ወደ ጨለማ ቤቶች እያጋዘ ነው። በባህር ዳር ዙሪያ በተደረገ ከባድ ውጊያ ከፋኖ አንድነት ብስራት መልስ ሌሊቱን የአፋብን ቴዎድሮስ እዝ በወሰደው መብረቂያዊ የተቀጣጣይ ቦምብ እርምጃ በርካታ የአገዛዙ ወታደሮች መገደላቸው ሲነገር ኦራል ላይ የነበረ ዙ 23 ረጅም ርቀት ተወንጫፊ መሳሪያ ከጥቅም ውጪ ሆኗል ነው የተባለው። በውጊያው የፋኖ ኃይሎች ሌሊቱን ከባህር ዳር አቅራቢያ ካለ ግዛዊ የመከላከያ ካምፕ የፋኖ አንድነትን ምክንያት በማድረግ በአዲሱ የፋኖ አንድነት ድርጅት በአፋብን ስም የመጀመሪያውን ጥይት የተኮሱ ሲሆን በዚህ መብረቂያ ጥቃት ከ37 በላይ የብልጽግና ወታደሮች መገደላቸው ተረጋግጧል። ከነዚህ መካከል የአገዛዙ ቁንጮ ኮሎኔል ተስፋዬ ብርሃኑም እንደሚገኝበትም ተገልጿል። ዙ 23 ከነተጫነበት ኦራል በነደደበት በዚህ ልዩ ኦፕሬሽን አገዛዙ ድሮን ለመጠቀም ቢሞክርም ጅብ ከሄደ ውሻ ጮኸ እንዲሉም ፋኖች ቦታውን ለቀው ከተሰወሩ በኋላ ባዶ ሜዳ ሲደበድብም አድሯል ነው የተባለው። ባህር ዳር በአፋብን ተናወጠች። ኮሎኔል ተስፋዬ ብርሃኑን ጨምሮ 37 ወታደሮች ተገደሉ። ዙ 23 ከነተሳቢው ነደደ። የድሮኖች ባዶ ሜዳ ድብደባና የአገዛዝ ውርደት
የአማራ ፋኖ አንድነት የታወጀ ማግስት የመጀመሪያ የመብረቄ ጥቃት በታሪካዊቷ የባህር ዳር ከተማ ዙሪያ ተፈጽሟል። በትላንትናው ዕለት የተመሰረተው አዲሱ የፋኖ ድርጅት አፋብን የመጀመሪያውን ተኩስ ተኩሷል። አፋብን ቴዎድሮስ እዝ በወሰደው የተቀጣጣይ ቦምብ እርምጃ በባህር ዳር አቅራቢያ የሚገኙ የአገዛዙ ጊዜያዊ ወታደር ካምፕ ድምጥማጡን አጥፍተውታል። ይህ ኦፕሬሽን የአንድነትን ጥንካሬ ለወዳጅም ለጠላትም ያስመሰከረ ሆኗል። የፋኖ ኃይሎች በአገዛዙ ካምፕ ላይ በወሰዱት ድንገተኛ ጥቃት አገዛዙም ሊተካቸው የማይችላቸው ወታደራዊ መሪዎቹንና አባላቱን አጥቷል የተባለው የአገዛዙ ቁንጮ ተብለው የሚጠቀሱት ኮሎኔል ተስፋዬ ብርሃኑ በዚህ ጥቃት መገደላቸውም ተረጋግጧል። ይህ ለባህር ዳር ዙሪያ መከላከያ ኃይል ትልቅ የአመራር ስብራት ነው። በጥቃቱ በአጠቃላይ ከ37 በላይ የብልጽግና ወታደሮች መገደላቸው የተረጋገጠ ሲሆን የቆሰሉት ቁጥር ከዚህም ከፍ ሊል እንደሚችልም ተነግሯል። የፋኖ ኃይሎች በካምፑ ላይ በወሰዱት ድንገተኛ ጥቃት አገዛዙ ሊተካቸው የማይችሉት ወታደራዊ መሪዎቹ ናቸው ያጣቸው። በባህር ዳር ዙሪያ ሀገር ይያዝ ይለቀቅ ሲል ከፍተኛ ድንፋታ ላይ የነበረው ኮሎኔል ተስፋዬ ብርሃኑ ላይመለስ ተሰናብቷል። የዚህ ኦፕሬሽን ሌላኛው ትልቁ ስኬት አገዛዙ ለረጅም ርቀት ተኩስና ለፋኖ መከላከያነት ሲጠቀምበት የነበረው ትልቁ መሳሪያው መውደሙ ነው። በኦራል መኪና ላይ ተጭኖ የነበረ ዙ 23 ረጅም ርቀት ተወንጫፊ መሳሪያ በፋኖ የተቀጣጣይ ቦምብ እርምጃ ከጥቅም ውጭ ሆኗል። መሳሪያውና መኪናው በአንድነት ሲነዱም ለአገዛዙ የሌሊት ቅዠትም ሆኖባቸዋል። ይህ ጥቃት ለየት የሚያደርገው የፋኖ አንድነት ከተመሰረተ በኋላ በአፋብን ስም የተፈጸመ የመጀመሪያ ወታደራዊ ተግባር መሆኑም ነው። አገዛዙ በምድር ላይ እየደረሰበት ያለውን ሽንፈት በአየር ኃይል ለመታደግም ሞክሮ ነበር። ጅብ ከሄደ ውሻ ጮኸ እንዲሉም ፋኖች ኦፕሬሽኑን በጥራት አጠናቀው የሚፈልጉትን ማርከው ከአካባቢው ከተሰወሩ በኋላ አገዛዙ ድሮኖችን አሰማርቶም ደብድበዋል። ድሮኖቹ ሙሉ ሌሊቱን ባዶ ሜዳ ሲደበድቡና ህዝቡን ሲያሸብሩም አድረዋል። ይህ የሚያሳየው የአገዛዙ ወታደራዊ ኢንተለጀንስ ከፋኖ መብረቃዊ እንቅስቃሴ ጋር ፈጽሞ መራመድ አለመቻሉም ነው። የባህር ዳር ዙሪያው ድል የአብይ አህመድን አገዛዝ ወደ መጨረሻው ምዕራፍ እየገፋው መሆኑንም ያሳያል። ኮሎኔል መቅበርና ዘመናዊ መሳሪያዎችን ማጣት የብልጽግና ሰራዊት የዕለት ተዕለት ዜናም ሆነዋል። አፋብን በሚለው ስም የተጀመረው የፋኖ አንድነት ግስጋሴ የክልሉን ዋና ከተማ ባህር ዳርን ለአገዛዞም የእሾህ አጥር እያደረጋትም ይገኛል። የፋኖ ኃይሎች በሰበር መግለጫ አንድነታቸውን አውጀዋል። በአፋሃድና በአፋባሃ ስር የነበሩ ከፍተኛ የፋኖ አመራሮች ወደ አንድነት በመምጣት ለረጅም ጊዜ የዘለቀ ትልቅ ውይይት በማድረግ አንድ ድርጅት አዋቅረው አፋብንን ይዘውልን መጥተዋል። እንደሚታወቀው ሚዲያችን ላለፉት 2 ዓመታት ደፋ ቀና ስትል የነበረበት ጉዳይ የዚህ የአንድነት ጉዳይ ነው። በርካታ ስራዎችን ከአንድነት ስራ ጋር በተያያዘ ሚዲያችን ሰርታለች። በርካታ ስራዎችን ስትሰራ እንደነበረ ሚዲያችንን ለረጅም ጊዜ ሲከታተል የነበረ አድማጭ ተመልካቾች በሚገባ ታውቁታላችሁ ብለን እናስባለን። እንግዲህ ደስታው የኛ ሚዲያ የህዝቡም እንዲሁም የአድማጭ ተመልካቾች ነውና እንኳን ደስ አላችሁ እንኳን ደስ አለን ለማለት እንወዳለን። ከዚህ ጋር በተያያዘ ከዚህ በኋላ እጅግ አስደማሚና አስደናቂ ድሎችን ልንሰማ ስለምንችል ህዝቡ ከወዲሁ ዝግጅት እንዲያደርግ እንወዳለን። ከዚህ በተጨማሪ በሚዲያችን በኩል በርካታ ያገዛዙ ከፍተኛ መኮንኖች፣ ኮሎኔሎች፣ ጄኔራሎች፣ በሻለቃ ደረጃ ያሉ አመራሮች እንዲሁም በርካታ የክፍለ ጦር የሰራዊቱ አመራሮች በጥቅሉ ወደ ፋኖ መምጣት እንፈልጋለን፣ ነገር ግን ፋኖ አንድ ሳይሆን እንዴት ትግሉን ማመን እንችላለን የሚል ጥያቄ ያቀርቡ ነበር። አሁን ግን ይሄ ነገር ተፈቷል። ፋኖ ወደ አንድ ድርጅት መጥቷል። እንደዚህ አይነት ጥያቄዎች የሚያቀርቡ ከመከላከያ ወገን ያሉ ትልልቅ የመከላከያ አመራሮችም ከዚህ በኋላ ወደ ፋኖ እንደሚጎርፉ ይጠበቃል። ሰራዊቱም እንዲሁ አንዳንድ ስጋት የነበረባቸው ወታደሮች አሉ። ወደ ፋኖ ብንሄድ አንድነት የለም፣ ስለዚህ ትግሉ ያን ያክል አላሳመነንም የሚሉ በመከላከያ ውስጥ የነበሩ ወታደሮችም አመራሮችም አሉ። ከዚህ ጋር በተያያዘ ይህ ትልቅ እፎይታ ነው ለነሱም። ከፋኖ አንድነት ጋር በተያያዘ የሚመጣው በጣም ብዙ በርካታ ድሎች አሉና ከነዚህ መካከል አሁን ያልናችሁ የመከላከያ መኮንኖች ወደ ፋኖ መምጣት የሚጠበቅ ነው። ከዚህ በኋላ የመከላከያ ከፍተኛ መኮንን ጄኔራል፣ ኮሎኔሎች መከላከያን አብይ አህመድን ከርተው ወደ ፋኖ ተቀላቀሉ የሚል ዜናዎችን በተደጋጋሚ ልሰሙ ትችላላችሁ። እንግዲህ ሚዲያችን ለፍታለች፣ ጥራለች። አሁን ይህንን በማየቷ እጅግ ደስተኛ ነን። እንኳን ደስ አለን፣ እንኳን ደስ አላችሁ።